የኔስ ጠብታ አንድ ሰው ስንት ነው? Our awardees are Kibrat Abebe, Tebita Ambulance Ethiopia. 21 ከዓለም ላይ የተመረጡን ሰዎች እንደኔ ብዶች ናቸው። ኢትዮጵያን አሸልመሃል አንተም ተሸልመሃል ዳቡስ ላይ። እኔ እብድም አይደለሁም ብቻዬንም አይደለሁም አልክ። የሽልማቱ ታይም ብቻ ሳይሆን ከሽልማቱ በፊት ባለው ነገር ሁሉ ብዙ ቀን አልክሻለሁ። ኮቴ ተሰጠ። እኔ ሴሚናር ሄጄ ዓለምን ዞር ያለው ኮቴ ተሰጥቶኝ ኮቴ እንዴት ነው አልገባኝ። የኢትዮጵያ ኢኮኖሚክ ሪፎርሙ አጋዥ ነው ብለህ ታስባለህ? እኔ የኢትዮጵያ ነገር ሁሉ ዓለም በሚደንቅ ሁኔታ ይለወጣል ብዬ አስባለሁ። አሁን ከረንትሊ የኤለን መስክ አድናቂ ነኝ። ቤት ለእንግዳ ሰዓታችን ላይ ደርሰናል። እንግዳችን ደግሞ ብዙ ታሪክ ያለው ነው። አዎ ሙሉዬ ክብረት አበበ ይባላል። ክብረት በኢትዮጵያ የአምቡላንስ ሕክምና ወይም የጠብታ አምቡላንስ አገልግሎት ጀማሪ ነው። የጤና ባለሙያ ነው። ሲጀምር እምልህ በሐሳቡ አሁን ብዙ ሰዎች በመኪና አደጋ እየተጎዱ ጥቁር አንበሳ ሆስፒታል ሲሰራ ማለት ነው የማደንዘዣ ስፔሻሊስት ነውና እዛ ሲሰራ ብዙ ሰዎች በመኪና አደጋ እየተጎዱ ሲመጡ ያያልና ይሄን ችግር እንዴት ነው መቅረፍ የሚቻለው ቶሎ ለመድረስ እያለ ያስብ ነበርና ህክምናውን ከቢዝነስ ጋር ለማጣመር ከመጀመሪያም ጥረት ያደርግ ነበር በሐሳብ ደረጃ ማለት ነው። አሁን ተሳክቶለት ይሄው በቅርቡ ዳቡስ ላይ የዓለም ኢኮኖሚ ፎረም ላይ ተሸላሚ ሆኗልና ይሄ ሽልማቱ ለኢትዮጵያም ለአፍሪካም ነው ጥቅም ያለውና ያው እሱ የማህበራዊ ስራ ፈጣሪዎች ማህበር ፕሬዝዳንትም ነው። ይሄ ነገርም ስለሚያነቃቃው በዚህ ምክንያት ዛሬ ቤታችንን እናስጎበኛለን። ብዙ ነው እንጂ ምናስወራ እንትቀበለውስ። እሺ ሙሉዬ ላምጣውና መጥቷል መሰለኝ። እሺ እንኳን ደህና መጣ አቶ ክብረት። እንደምን አለ? በናፍቆት ስንጠብቅህ ነበረ። እንኳን ደህና መጣ። እንዴት ነህ? ሰላም ነህ? ታዲያስ ደህና ነህ? ክብሩ ይስፋ። እግዚአብሔር ይመስገን። እሺ ፕሊዝ። እሺ መቼም እያንዳንዳችን ቤት ይገባል ጠብታ አምቡላንስ። ስለዚህ ማያውቅ ሰው የለም በስራ። እንኳን ደህና መጣ ኬቢ። ሰሞኑን ድል በድል ነው። እውነት ነው። ጠብታ ከትንሽ ተነስታ ይኸው ዛሬ ዓለም ላይ አኮራችን አይደለ? በጣም እግዚአብሔር ይስጥልኝ። እውነት ነው። በጣም ደስ ብሎኛል። ጠብታን ለሚወዱ ሰዎች፣ ለተጠቃሚዎቹ፣ አብረው ለሚሰሩ ሰራተኞች፣ ለቤተሰቦቼ፣ ለጓደኞቼ፣ በሀሳብ ለሚያምኑ ሰዎች ሁሉ ትልቅ ነገር ነው ብዬ አስባለሁ። ክብረት ኢትዮጵያን አሸልመሃል አንተም ተሸልመሃል ዳቡስ ላይ አፍሪካንም አሸልመሃል። ለመሆኑ ምንድነው የዳቦሱ ሽልማት? ለምንድን ነው የተሸለምከው? ወርልድ ኢኮኖሚክ ፎረምን የመሰረቱት ሰዎች ብዙ አመት የዓለምን ኢኮኖሚ ከፖለቲካ ጋር እያስተሳሰሩ ሀሳብን የሚያዳቅሉበት ሀሳብን ወደ ከፍተኛው ሌቭል የሚያመጡበት ቦታ እንደሆነ ሁላችንም እናውቃለን። እነዚሁ ሰዎች በቂ እንዳልሆነ ተረዱ። ባልና ሚስቶች ናቸው። የወርልድ ኢኮኖሚ ፎረምን የመሰረቱት የሸዋፕስ ፋሚሊ በኋላ ላይ ሁሉም የሚያወራው ስለ ኢኮኖሚ ታንጀብል ስለሆነው ስለ ኢኮኖሚ ብቻ ነው። ሶሻል ፓርት ትኩረት አልተሰጠውም። አንድ ነገር ለውጥ የሚመጣለት ትኩረት ሲሰጠው። ስለዚህ ልክ ቢል ጌትስ ፋውንዴሽን እሱ ቢዝነስ አለው አይደል? ቢዝነሱ የሚያተርፈውን ይሄን ያህል አማውንት ለፋውንዴሽን ያረጋለው እንደሚል እነዚህም በጣም ትልልቅ ሰዎች ናቸው። ቴንኪው በጣም ተርስተል ሰዎች ፋውንዴሽን እናቋቁምና ለፋውንዴሽኑ እኛ ያየነውን ነገር በደንብ ፕሮሞት እናድርገው ዓለም ላይ ብለው በመወሰናቸው ይህን ፋውንዴሽን አቋቋሙ። የፋውንዴሽን የሚያተኩረው ማህበራዊ ስራ ፈጣሪዎች ላይ። ሾያብ ፋውንዴሽን ከኢኮኖሚክ ፎረም የተወለደ የሽልማት ፋውንዴሽን። አብሶሉትሊ ሶሻል ኢንተርፕረነሮችን የሚሸልም ያወዳደር እስካሁን ድረስ 510 ከኔ በፊት በዚህ ጀርኒ ውስጥ አልፈዋል፣ ተመርጠዋል። ሌላውን 21 ደግሞ ስንጨመር 531 አካባቢ ፋሚሊዎች ተፈጥረናል ማለት። እነዚህ ሁሉ
በ3 በ4 ካታጎሪ ነው። በሜንስትሪም ኢንተርፕረነር ብቻ አይደለም። አሁን እኔ በሶሻል ኢንተርፕራይዝ አውትስታንዲንግ ፐርፎርማንስ ኢን ሶሻል ኢንተርፕረነርሺፕ ነው የተባለው። እኛን የሚመርጡን በሁለት መሰረታዊ ፋክተርስ ነው። አንደኛው ኢምፓክት ይባላል። በአማርኛ ለውጥ ብለው ብዙ ሰው ይተረጉመዋል። ለውጥ ብለው ስለመተርጎሙ እርግጠኛ አይደለም። ኢምፓክትና ፕሮፊት ነው የምንመዘንበት ነገር ማለት ሕክምና ሶሻል ሰርቪስ። ስለዚህ የምናስቀድመው ግን ኢምፓክት ነው። ገንዘብ ግን ያስፈልጋል። ገንዘቡ ደግሞ ቀጣይነት ባለ ሁኔታ ችግሩን ለመፍታት ነው የሚያመለክተው። ይሄ የሶሻል ኢንተርፕራይዝ ኮንሰፕት ትልቅ ኮንሰፕት ነው። በኢትዮጵያ ኮንቴክስት ፖይንት ኦፍ ቪው አንድ ሰው የኔ ቢጤ ቢሆን የያዘው ሶሻል ሰርቪስ እንደሆነ ቢረዳ ወይ እንደኔ አሁን እኔ ፕሮፊት ትርፍ አጋባሽ ውስጥ ነኝ ያለው። የእኔ ኢንተረስት ግን ትርፍ ማጋበስ አይደለም፣ ኢምፓክት ድሪቭን ፕሮፊት። ነን ፕሮፊትን ባረገው በሌሎች ሰዎች ገንዘብ ብሰራ አሁን የዴዲኬትድ የሆንኩበትን ያህል እሆናለሁ። የሪስክ ባልወሰድኩበት ስራ ውስጥ በሰዎች ገንዘብ መስራት ቀላል ነው። የሚያስፈልገውን ትከፍላለህ፣ ሲያልቅ አለቀ ትላለህ። ገንዘቡን ለሰጣቸው ሰዎች የምታቀርበው ሪፖርት ነው። ብዙ ውስጡ ብዙ ቪዥን፣ ብዙ ኮሚትመንት፣ ብዙ ፎከስ ከሌለው የጊዜ ጉዳይ ነው ለመውደቅ። ይሄ ግን እንጀራዬ ነው፣ እኔና ቤተሰቤ በዚህ ነው የምንኖረው፣ ከኔ ግን ይተርፋል ብለህ ስትናገር የሶሻል ኢንተርፕራይዝ ኮንሰፕት ነው ማለት። ስለዚህ እንደዚህ አይነት ሰዎችን ነው ይሄ ድርጅት የሚሸልመው። ሽልማቱ ላይ ንግግር ስታደርግ እኔ እብድም አይደለሁም ብቻዬንም አይደለሁም አልክና ያንን ንግግር ስታደርግ ሁላችንም አይደል ምን ማለቱ ነው ብለን ለመጠየቅ በጣም ቸኩለንና ምን ለማለት ፈልገህ ነው? They confirmed me that I am not alone and I am not crazy። እኔ ትንሽ ወጣ ያለ አስተሳሰብ ነው ለማድረግ የሞከርኩት። ምክንያቱም ባክግራውንዴ አንስቴዚያ ነው። አንስቴዚያ ሰዎች ህመም እንዳይሰማቸው የሚያደርግ ሙያ ነው። እንጀራ እሱ ነው። ብዙ አመት 17 ዓመታት በጥቁር አንበሳ ሆስፒታል በትልቁ ኦፕሬሽን ቲያትር ውስጥ ይህን ነው ስሰራ የነበረው እና በየቀኑ ሊባል በሚችል ደረጃ እኔና ጓደኞቼ ሰዎች ትንፋሽ አቁመው፣ ሰዎች በመኪና አደጋ ደምተው፣ ሰዎች የተለያየ አደጋ ደርሶባቸው እኛ ጋር ይመጣሉ። እውነቱን ለመናገር ዛሬ ብዙ ነገር ተሻሽሏል። ግን በዛ ወቅት በሽተኞችን የሚያቀዳድም ሲስተም ትሪያጅ ይባላል በሕክምና ውስጥ። የትም ብትሄጂ ቅድሚያ የሚሰጠው ነርሶች ስቲከር ይዘው ነው የሚሰሩት። የሞተን ሰው ጥቁር ስቲከር፣ ለሞተ ሰው ምንም ስለማታረግ ይሆን ክሪቲካል፣ አሁን ካልተነፈሰ ይሞታል፣ አሁኑኑ እርዳታ ያስፈልገዋል የምትይው ደግሞ በቀይ ካርዱ ላይ ነው የሚደረገው። እና ያ ትሪያጅ ሲስተም በሌለበት አንዳንዴ ተመላላሽ ሕክምና ውስጥ አንዳንዴ ኦፕሬሽን ቲያትሩ ድረስ ይመጣሉ እንደዚህ አይነት ታካሚዎችና የጠየቁት ጥያቄ ትንፋሽ አቆመው ሰው ነው እኔ ጋር ቢመጣው ወይስ እኔ ነኝ ወደ ትንፋሽ ወደ አቆመው ሰው ቢሄደው ነው መሰረታዊ ጥያቄ። ዓለም እንዴት ነው ይሄን የፈታው የሚል ጥያቄዎችን አጠገቤ ላይ ያሉ ሰዎች አነሳለሁ። ብዙ ሰዎች ግን በሀሳብ አልተስማሙ ይመስለኛል። እሱ ነው እኮ አሁን ወደ እሱ ነው ይመጣ። ብቻዬን አይደለሁም። አሁን እኔ ጋር ዳቮስ የተሰበሰቡት 21 ከዓለም ላይ የተመረጡን ሰዎች እንደ እኔ ብዶች ናቸው። ገባሽ አይደለም? ሰዎች አይ አይሰራ የሚሏቸው ኖ ይሰራል ብለው የሚሰሩ ማለት ነው። ሁሉም ሰው የሚለኝ ግን አንድም ምን አይነት አንተ እኮ አንተ አይጠበቅብህም፣ ይሄን ማሰብም አይጠበቅብህም። ስትራቴጂካሊ ደግሞ ምንድን ነው የምሰራው? አንስቴቲስ ማለት በኦፕሬሽን ቲያትር ውስጥ አንስቴዚያ መስጠት ብቻ ነው ወይስ እነዚህ ክሪቲካል ኬሮችን ማን ነው ሊሰራው የሚጠበቅበት የሚል ጥያቄ መጠየቅና ማንበብ ጀመርኩ። የድንገተኛ ሕክምና አገልግሎት ዓለም ላይ ምን ይመስላል? መቼ ነው ካናዳና አሜሪካ 911 የሚባል ሪስፖንስ ሲስተሙ የመጣው? እንግዲህ ታሪክ እንደሚያስረዳ ከሁለተኛ ዓለም ጦርነት በኋላ ነው ወታደሮች በወታደር ተኩስ ውስጥ ያገኘነው የሪስፖንስ ሲስተም እንዴት በተረጋጋ ሁኔታ በቤታችን እናጠዋለን ብለው የፈጠሩት ነው 911። ስለ እሱ ሁሉ በማንበብ ኢመርጀንሲ እንሰራለሁ ብዬ በጓደኞቼ ኦፕሬሽን ቲያትር ውስጥ ላሉ አንስቴቲስቶች፣ ነርሶች፣ ሐኪሞች መናገር ስጀምር ብዙዎቹ እመነኝ የትም አትደርስም አሉ። ስለዚህ እኔ ደግሞ ሁለተኛው ደግሞ ብትደርስም ብዙ ኢምፓክት አታመጣም፣ አንድ ሰው ኢትዮጵያ ውስጥ ብዙ ነገር አያረግም ሲሉ የኔስ ጠብታ አንድ ሰው ስንት ነው? አንድ ሰው ስባተር ሺዎች ይቅሩ የሚል አርጊመንት ውስጥ ገብቼ የዛ ሁሉ ኮሚሌቲቭ ጥያቄ ነው አሁን እኔ ዳቮስ ላይ ጠየቅኩት። ሶሻል ኢንተርፕረነሩ ገበያን ብቻ ሳይሆን ኢምፓክትንም ያስባል። ኢምፓክትን የሚያስቡ በተለያየ ኢንዱስትሪ ውስጥ ያሉ ሰዎች አሉ፣ ይኸው እየተሸለሙ ነው።
ስለዚህ ከእነሱ ጋር ስንጠን እብድ ነው የሚያደርገኝ ነገር የለም። ብቻዬን ደግሞ አይደለሁም። ከኔ ጋር ካሸነፉ ሰዎች ውስጥ የመኪና አደጋ ላይ የሚሰራ ህንድ አለ። ሕክምና ወደ 12,000 ሐኪም የቀጠረ አሜሪካዊ አለ። እንደውም ከኔ በጣም የባሱ እብዶች እንዳሉ ነው የተረዳሁት። እና አሁንም እሱን ነው ማረጋግጠው። በፊት እንደሱ የቆጠሩኝ ሰዎች አንደኛ ለትክክለኛ ነገር ወጣ ብሎ ማሰብ ያስፈልጋል። ሀሳብ በብዛት አይመዘንም። ሀሳብ ሀብት እንደሆነም ብዙ ሰው እኮ አይረዳ። አዎ እና በጣም ብዙ እብዶች በሱ በዳቦስ እንኳን እናንተን ነው እዛ ያሉትን ሰዎች ራሱ ከተናገርኩ በኋላ ነው በጣም መሳቃቸው ያቃጨለብኝና አንዳንዴ እውነትሽን ሰው ኮንፊርም እንዲያደርግልሽ ትፈልጊያለሽ። ብቻሽን ከሆንሽ ምን ይሰማሻል? ተሳስቻለሁ ልትችያለሽ። ዳቦስ ላይ ቆመህ ተሸለምክ። እኔ ከና አለባበስ የለበስከው ልብስ ዲዛይን በጣም ያምር ነበር። በጣም ግን ምንድን ነው ሽልማቱ? የዲፕሎማ ነው? ሰርተፍኬት ነው? ገንዘብስ ነበረው ወይ? ሸዋብስ ፋሚሊ ባልና ሚስቶች ለመጨረሻው ላሸነፈው ሰው $1 ሚሊዮን ይሰጣሉ። ከዛ በኋላ ላይ በደንብ አሰቡበትና ይሄ ሁሉ ሰው ተወዳድሮ የሚገባንን ያህል ለውጥ ልናመጣ አንችልም። በአመት አንድ ሰው እየሸለምን የሚሻለው በየሴክተሩ ከ20 በላይ ሰዎችን እንሸልምና የ20 ሰዎቹን ግን ቪዚቢሊቲ ጨምረን እነሱ የካሽ ፕራይዝ ተወዳዳሪዎች ይሆኑ። አሁን ለምሳሌ እኔ ከዚህ በኋላ አስፐር ዘ ስኬጁዋል በተሰጠኝ ስኬጁዋል 10 ሀገር ነው የሚሄደው። ብራዚል፣ ሳውዝ አፍሪካ። አሁን ስኬጁዋል አድርጌ የመጣሁት ትኬት ቆርጬ የጨረስኩት ሃርቫርድ ለመሄድ። ሃርቫርድ ሲስተም ኤክስቼንጅ ላይ የ8 ቀን ስልጠና ወስዳለሁ። ስለዚህ የሚያደርጉት ሰዎችን ከነበሩበት ከፍ አድርጎ ማብቃት። ይሄኛው በስፔሲፊካሊ ገንዘብ ሽልማት ይሄ ነው የሚባል ይሄን ነው ሃንድ ኦቨር የምናደርገው የገንዘብ ሽልማት የለውም። ግን በ10 አገር የበለጠ ኢምፓክታችን ሜዥር የምናደርግበት የበለጠ የምናደርግበት እነሱ ደግሞ በየቀኑ እዚህ ጋር ተወዳደሩ፣ እዚህ ጋር ተወዳደሩ፣ እዚህ ተወዳደሩ ብሎ እኛን ሳፖርት ያደርጉናል። ግን እኛ ደግሞ ትክክለኛ እኛንም ሀገርንም ኢንዱስትሪውም የሚለውጥ ፕሮጀክት ያስፈልጋል። ግን ከኔ በፊት ለመጡት 510 ሸዋቤዎች $980 ሚሊዮን ሰብስበዋል። ከገንዘብ በላይ ነው ይሄ። 1 ቢሊዮን ሰዎችን እነዚህ ሰዎች ኢምፓክት አድርጓል ብሎ ለኢንተርናሽናል ኮሚኒቲው እኛ የወጣንበት ሜጋዚን ላይ የወጣ ነገር ነው። ምናገር ሽልማቱ ላይ ማንን አገኘ? ማንስ ነው የመሰጠህ? እንደው ይሄ ገሌ ብትል በዚህ ቦታ ላይ ይሄንን መስራት ነበረብኝ እንዴ እኔ ቀድሜ ብለህ ያልከው የለም አለ? ስዊዘርላንድንስ እንዴት አገኘ? አዎ እኔ ስዊዘርላንድ ሄጄ አላውቅም። ብዙ አውሮፓ ሀገሮችን አውቃለሁ። ስዊዘርላንድ ስፔሲፊካሊ አላወቅኳትም። በማወቄ በጣም ደስ ብሎኝ። አንድም የትራቭል ሰው ነኝ ማለት ማየት ያስደስተኛል። ብዙ ጊዜ ለሰዎች ከሆዴ ይልቅ ዓለም ያለው አይኔ ላይ ነው እላለሁ። ማየትን በጣም ነው የምወደው። ስለዚህ ስዊዘርላንድ ብዙ ለመጻፍ ሞክራለሁ። በጣም የገረመኝ አንድ ፐርስፔክቲቭ ልስጥሽ። አንድ ፐርስፔክቲቭ ከዙሪክ ወደ ዳቮስ በአውቶቢስ ነው የምንሄደው። ተሳታፊዎቹ አንድ ላይ ሆነ። ቀን ነው ግን ኦልሞስት ጨለማ ነው። ጉሙ በረዶ። በሰከንድ ውስጥ ኤርፖርት ውስጥ ለ1 ደቂቃ በወጣ ፍሪዝ አድርጌ ነው የገባሁት። እጅግ አስቸጋሪ ዌዘር እንደሆነ መገመት ይችላል። ዳቮስ ደርሰን ወደ ሬጅስትሬሽኑ ስንገባ ሬጅስትሬሽን ውስጥ የሬጅስትሬሽን ባግና ኮቴ ተሰጠ። እኔ ሴሚናር ሄጄ ዓለምን ዞር ያለው ኮቴ ተሰጥቶኝ። ኮቴ እንዴት ነው አልገባኝ። ኮቴ ትፈልጋለህ አለች። እሺ አዎ እፈልጋለሁ። ነው ምንድን ነው ኮቴ አልኳት። ይሄው አለች። ምንድን ነው ማድረገው አለች። ጫማ ስር አድርገህ ታስረዋል። እሱን ካላረክ በረዶ ትወድቃለህ። ለበረዶ እንትን ይሄ ወጣ ስትል እኮ ነው የኢትዮጵያን አየር የምታመሰግነው ያገርህን አይደል? ሁልጊዜ ወደ ውጭ ምን እንደገረመኝ ታገሪ በምን አይነት ማደንዘዣ ነው ስለ እንዲህ ደንዝዘን በዚህ ወይዘር በዚህ ድህነት ውስጥ ልኖር የቻለውና በዛ ወይዘር በዛ ሀብት ውስጥ ሊኖር የሚችል አሁን ቅድም ላልሽ በጣም ብዙ ያደነኳቸው ሰዎች አግኝቻለሁ። እኔ እውነት ንገረኝ ካልሽ በጣም ሀምብል ሆኜ ከ21 ሰዎች ባመጣሁት ኢምፓክት ምናልባት እኔ ትንሹ ሊሆን ይችላል። ለምን ሆነ ይተነተናል። ኢትዮጵያ ውስጥ ለሶሻል ኢንተርፕራይዝ ኢኮሲስተሙ
እንደው ይፈቅዳሉ። ብዙ ነው። በጣም ኢምፕረስ ያደረገኝ ኤሪክ የሚባል የኤመርጀንሲ ሐኪም እኔ የሚሰራ 100,000 ሰራተኛ በላይ ያለው እኔ እውነቱን ነገር የሚሰ የኔ ህልም ከ15 ዓመት በኋላ 100 ሰው ቀጥር ያለው ይሄ ለወሬ እንኳን የሚበቃ ነገር ሴም ባዲ ይሄ ሰውዬ ከኔ ጋር ምንም የትሬኒንግ ዲፍረንስ የለውም። ግን ያመጣውን ኢምፓክት በሞኔተሪ ቫሊዩ ብትቆጥረው ቢሊየን ነው። እሱም ያወራው ስለዚህ ነው። ሰፕላይ ቼኑ በአሜሪካ ውስጥ 7ኛው የሕክምና ፕሮቫይደር ከኔ ጋር የተሸለመችው ናይጄሪያዊት ለምሳሌ በሚሊየን የሚቆጠሩ ሴቶች በማንስትሬሽን ጊዜ እያንዳንዱ ሰው ሴት ልጃገረዶች አክሰስ እንዲያረጉ ያደረገች ልጅ በቢዝነስ ሞዴል ማለት በእርዳታ ሳይሆን በቢዝነስ ሞዴል የሚታጠብ መስራት አፎርደብል በማድረግ ነው። ብዙ ነገር ብትሰሪው ጥቅም የለውም ህዝቡ ሊገዛው የሚችለው ካልሆነ በእንግሊዝኛ አፎርደብል እንደሚባለው ማለት ነው። ስለዚህ ብዙ የተደነኩባቸው ለምሳሌ አማማዱ የሚባለው አብረን ብዙ ቀን አብረን የቆየ ነው የሴኔጋል ሰው የሴኔጋልን የሶሻል ኢንተርፕራይዝ ህግን አጸድቆ ታግሎ ማለት ነው። ብዙ አመት ታግሎ ስላጸደቀ ነው የተሸለመው መንግስትን ወክሎ ማለት ነው። ስለዚህ ዳቦስ በጣም እኔ ከተማ ነው ለማለት አልችልም። ምክንያቱም ወክ አድርጌ ጨርሼዋለሁ። ትንሽ ነች፣ በጣም ትንሽ ነች። ግን ብዙ የምትማሪበት ነገር ነው የዳቦስ ጉዞዬ። እንደው ግን ቤትህን ሸጠክ ክብረት ያ ሁሉ ልፋት ከመጀመሪያው ስለምናቅ የሄድክበትን መንገድ ያ እብድ ተብለህ አይሳካልህም ተብለህ ጠብታን ጀመርክ። ጠብታ ዓለም አቀፍ ሽልማት ለአንተም ለኢትዮጵያም አስገኘ። ምን ተሰማ ልክ ማሸነፍህን ስታቅ? በጣም ብቸኝነትን ፊል አድርጌዋለሁ። እኔ ብቸኛ ልሆን የምችል ሰው አይደለሁም በተፈጥሮዬ ማለት እኔ የጓደኝነትም ችግር የለኝም፣ የቫሊዩ ሲስተምም ችግር የለብኝም። ግን ይሄ ብቻዬን አይደለሁም እና እብድ አይደለሁም የሚለውን ኮኖቴሽን ያለፈው ሳምንት የፌስቡክ ጽሁፌ ነበር እና ጠብታን በቃ እንግዲህ ጠብታን የጀመርኩት ብዙ ተርኒንግ ፖይንቶች ቢኖሩም በመኪና አደጋ ተገናኘ። ግን በቃ ከዚህ በኋላ ጥቁር አንበሳ ገብቼ በታጠረ ኦፕሬሽን ቲያትር ውስጥ አንስቴዚያ አልሰጥም፣ ከዚህ በኋላ መንገድ ላይ ሰዎችን ህይወት እታደጋለሁ ብዬ ወሰንኩበት ውሳኔ በ2007 በፈረንጅ አቆጣጠር የ2000 አካባቢ በእኛ አንድ የእንግሊዝ ዜግነት ያለው ሰው ለስራ መጥቶ ከአይሮፕላን ሲወርድ የመተንፈስ ችግር ገጠመው። በኢትዮጵያን ኤርላይንስ አምቡላንስ አንድ ፕራይቬት የካርዲያክ ሴንተር ውስጥ ያደረጉታል። ጎተራ አካባቢ የነበረ። ከዛ ወዲያውኑ ወደ እንግሊዝ ኤምባሲ ይደወላል። እንግሊዝ ኤምባሲው ትልቁ ሆስፒታል ጥቁር አንበሳ ነው። ይደወልና ትልልቆቹ ሐኪሞች ይሄ ሲነገራቸው እሱ ነው ስለ ሁልጊዜ ኢመርጀንሲ ምናምን የሚለውና እሱ ይዞት ቢሄድ ብለው መረጡኝ። ጥቁር አንበሳ ግቢ ውስጥ ነበር የምኖረው እኔ። አድሬ ወጥቼ በጣም ብዙ ኦፕሬሽን ዛርቼ ቀኑን እንደ ቲያትር ነው ማስታወሰው። ከዛ 4 ሰዓት ላይ ስልክ ተደወለና ክብረት አንድ ሰው እንደዚህ ይሆናል ብለዋል፣ አንተ ሁልጊዜ ኢመርጀንሲ ስትል ይዘው ልትወጣ ትችላለህ ሲሉኝ፣ አዎ አልኩ። ፓስፖርት አለ? ፓስፖርት አለኝ። የዛን ጊዜ የትም ሄጄ አላውቅም፣ ግን ኦፖርቹኒቲ ተዘጋጅቶ መጠበቅ ነው የምታውቁትና 3 ሰዓት ላይ ተነግሮኝ ለመጀመሪያ ጊዜ በራሴ ታሪክ ውስጥ አሁን እንግዲህ እኔ እናንተ ፊት ትቀርብ ከ60 ሀገር በላይ ትራቭል አድርጌ ያለሁ እና የዛን ጊዜ ኬንያም ጅቡቲ ምን እንደሚመስል አላውቅም። ስለዚህ 3 ሰዓት ላይ ህመምተኛውን ቫሉዌት አድርጌ የሚያስፈልገውን ነገር ከኢትዮጵያን ኤርላይንስ ክሊኒክ ጋር ምን ያህል ሊትር ኦክሲጂን፣ ስንት ሰዓት ፍላይት ነው፣ ምን አይነት የህመም ማስታገሻ፣ ምን ያህል ነው ፔኑስ፣ በተራ ህመም ማስታገሽ ይቻላል፣ ከአነስቴዚያ ባነሰ ከተራ በበለጠ መድኃኒቶች አሉ። ግን የህግ ደግሞ ስትይዛቸው ከአንድ ቦታ ወደ ሌላ ቦታ ትራቨል ለማድረግ የህግ ደብዳቤ የሚፈልጉ እሱን ከብሪቲሽ ካውንስል ከብሪቲሽ ኤምባሲ ተጻፈልኝ። ህመምተኛውን 8 ሰዓት ላይ ይዤ ሄጄ ከ8 ሰዓት ፍላይት በኋላ ሰክሰስፉሊ እንግሊዝ አደረስኩት። እንግሊዝ እንግዲህ ሄትሮ አይሮፕላን ማረፊያ ነው እና እዛ ያየሁት ህመምተኛውን የተቀበለው ሲስተም ከ5 ቀን በኋላ ወደ ኢትዮጵያ ስመጣ
ቤት ኢሞሽናሊ አልሰራም አልኩ። ከዚህ በኋላ አልሰራም። እኔ የድንገተኛ ሕክምና አርጊመንቴ ምንድን ነው? አንድ ሰው ከዚህ እንግሊዝ ካደረስኩት እንዴት ከፖስታ ቤት ጥቁር አንበሳ አላደርስም? ቤቴን ሸጬ የአምቡላንስ ገዝቼ ዱባይ ትራቭል አርቄ እነሱን እየጠበቅኩ ባለሁበት ሰዓት ገና አዲስ አበባ ሳይደርሱ በባህር እየመጡ ባለበት ሰዓት ከኔ ጋር ጥቁር አንበሳ የሚሰራ ሐኪም መንገድ ላይ ያገኘኝ እና ከጥቁር አንበሳ ለቀካሉ። አዎ እንዶ በጣም አስበበታል። አዎ አስቤበታለሁ። እና ምንድን ነው አሁን ታዲያ አሰብኩ። አንዱ ፕራይቬት ጋር አንስቴዚያ መስጠት ነው፣ ብዙ ቦታ ትሰራለህ፣ እሱኑ ነው የምትቀጥለው ሲል አይ አልቀጥልም። ምን ትሰራለህ ሲለኝ አሁን ዓለም ላይ ሄጄ ፒች እና ብዙ ገንዘብ ያገኘበት ፒች ይባላል በእኛ ሀሳብን መሸጥ ፒች ላረገው ማለት ነው። የዛን ጊዜ በራሴ እንትን ይኸውልህ መኪና አደጋ ኢትዮጵያ ውስጥ ለምሳሌ እንዲህ ነው፣ ከዚህ ውስጥ የሚደርሱት እንደዚህ ናቸው፣ ፐብሊኩ የዚህ ልምድ የለውም ብዬ ገና ስጀምር ቻው ብሎ ይሄድ። ለምን አልገባኝም። እኔም ደነገጡ። አስታውሳለሁ ደንበል አካባቢ ነው ያገኘ አይወዝ ይኸውልሽ ስታስቢ ብቻሽን ነው የሚልሽ። ሰዎች እንኳን ባይሆኑ እንኳን መስማት አለባቸው። እዛ ኋላ ደንግጬ ነው የምታውቁት። አንድ ቀን ይኸው እንደ ብድ የቆጠረኝ ሐኪም አንድ እናትን ሲዘራይን ሴክሽን ይሰራና እናትየው በተጠበቀው ሰዓት እንደገና ትንፋሿን ለመመለስ ይቸገራል። ይሄ ሊያጋጥም ይችላል። በጣም ሲደነግጡ ለምን ክብረትን አንጠራውም ይሉታል። ክብረት ምን ያደርግልኛል ይላቸው። ክብረት እኮ አምቡላንስ አብጥቶ ውስጡ መሳሪያ ገጥቶ ትንፋሽ መስጫ አድርጎ ስራ ሲምሏል። ይሄን ያስታውስ። እዛ ጥሩልኝ አለ። ጣታ ጠራው። አምቡላንስ ውስጥ ቻርጀብል ቬንትሌተር አለ። በሱ ቬንትሌት እያደረግን ቤተ ለወሰድናት። ልክ እንዳልኩት ከ12 ሰዓት በኋላ ሴትዮዋ ነቃች። ሰውዬው በጣም ሪሊፍ አረገ። እዛ በነጋታው ደወለልኝ እና አንድ የምናዘዘው ነገር ስላለ ነገ ምሳ እንብላ አለኝ። እሺ ብዬ ምሳ ልንበላ ቁጭ ብለን ልናዘዝ። እኔ እኮ በቀደምለት ቻው ያልኩ በቃ ትንሽ የአእምሮ መዛባት የገጠመ መስሎኝ ነው። እንደ አንድ ተራ አንስቴቲስት ጥቁር አንበሳ የሚሰራ አንድ ተራ እዚህ ቢገባ የማይባል ሰው ጊዜ የአገሪቷን ችግር ፈታለሁ ብሎ ሲነሳ ይሄ ለእኛ አትፍረድብኝ ነገር አለኝ። ቤቴን ስሸጥ ባለቤቴን ለማሳመን ብዙ መንገድ ሄጄ ነው ህልሜ ነው ብዬ ባንኮች ጋር ሄጄ ስነጋገር አትልፋ ይሄ አይሆንም ተብያለሁ። ዘመዶች ሁሉ አጌነስት እዚስ ናቸው። እንደገና ደግሞ ያማክሮኛል ያልኳቸው እኔን ያስተማሩ ሰዎች የምታወራው ነገር እዚህ ገባ የሚባል አይደለም ሲባል ያስደነግጣል። ሊትራሊ ኦኬ። ከዚህ ሁሉ ውጣ ውረድ በኋላ ነው ኬቢ ዳቡስ ላይ ያሸነፍኩ። እኔ እሷ በጣም ስላጓጓችኝ ማለት ነው። ልክ ስትሸለም ምንድን ነው የተሰማ? እውነቱን ለመናገር እኔ አሁን ያልኩ ነው ብዙ ፔን አለኝ። በጣም በብዙ ፔን ውስጥ ነው ያለፍኩት። ትግሌ እኔ የገጠመኝም ፔን ከእኔ በኋላ የመጡ ማህበራዊ ስራ ፈጣሪዎች ፊል እንዳያረጉት እና የሽልማቱ ታይም ብቻ ሳይሆን ከሽልማቱ በፊት ባለው ነገር ሁሉ ብዙ ቀን አልቅሻለሁ። መጀመሪያ ያለቀስኩ መቼ ነው? ፋይናሊስት ነህ። ብዙ ቀን ፋይናሊስት ሆኜ እወድቃለሁ። ለምሳሌ የሳንካልፕ አፍሪካን አዋርድ ፋይናሊስት ነበር፣ ግን በቆየሁበት የሶሻል ኢንተርፕረነር ጉዞ ውስጥ ያተረፍኩት ገንዘብ እዚህ ግባ ማይባል፣ የቀጠርኩትም ሰው እዚህ ግባ ማይባል፣ ያጓጓዝኩትም ሰው የልቤን ያልሆነ ስላልሆነ ዓለም ደግሞ የማወዳደር ከሌሎች ሰዎች ጋር ስለሆነ አይመጥንም ብለው ጥለውኝ፣ በአሁኑም ፋይናሊስት ነህ ሲሉኝ 2 ዓመት ነው ይሄ ትራክ ውስጥ የቆየ። በመጀመሪያ ከ14 ሶሻል ኢንተርፕረነሮች ጋር ተመርጠን በኦክስፎርድ ዩኒቨርሲቲ በሰይድ ቢዝነስ ግሩፕ በትልልቁ በወርልድ ኢንቴሌክቹዋል ፕሮፐርቲ ኦርጋናይዜሽን በሃርቫርድ ዩኒቨርሲቲ ትልልቆቹ አጥንተው የኦክስፎርድ ፖርታል ላይ ነው የሆኑ። እነዚህ ሰዎች ያወጡት ከኦክስፎርድ ፖርታል ላይ ነው። ካላጋነንኩ ብዙ ጊዜ ትራቭል አድርጌ ያለው ለዚህ ብዙ ጊዜ እኔና የኔ አብረው የሚሰሩ ሰዎች ብዙ ጥያቄዎችን መልሰዋል። በመጨረሻው ዩአር ዘ ዊነር ጃንዋሪ 18 ወደ ዳቮስ እስከምትመጣ ድረስ ከጃንዋሪ 13 በፊት ሚዲያ ኤምባርጎ ላይ ነው። አሁን ከጃንዋሪ 13 በፊት እዚህ መጥቼ መናገር አልችልም። ትንፍሽ እንዳትል ትልቅ ስንነግር ከዚህ ሰዓት በኋላ አድቮኬት ማድረግ ትችላለህ። እኔ ግን አንፎርቹኔትሊ ጃንዋሪ 14 ደግሞ
የአፍሪካ የፖቨርቲ ናሬሽን አሸናፊ ነኝ የዚህ ዓመት የኦፔድ ልታውቀው ትችላለህ መሐመድ። ኦፔድ የመጀመሪያውን ስልጠና እንትን ናይሮቢ ሄጄ መውሰድ ስላለብኝ 20 የአፍሪካ ፌሎዎች ነን። ለሱ ብዬ ሲሄድ ምንም ጋዜጣዊ መግለጫ ፕሬስ ሪሊዝ ምናምን ማድረግ አልቻልኩም። በዛው ነው ወደ ዳቮስ ሄድኩት። ይሄ ብዙ የእግዚአብሔር ስራ ነው ለመናገር ሰርቼ ሊሆን ይችላል፣ ግን አሁንም ቢሆን በዚህ ውስጥ ያለውን ክብር የሚወስደው እግዚአብሔር ነው እንጂ አይደለም። በደንብ አቅርበ በታየኝ እኔ እንደዚህ አይደለሁ። የ90 ሰከንድ ንግግር ነው ለሁላችንም የተሰጠው። ማነሷ ነው እንጂ ትንሽ ብታቆይ ኖሮ ላለቅስ ይችላል። እኔ ብቻ አይደለሁ እውነት ለመናገር እዚህ ውስጥ አሁን ኢሞሽኑ ያስለቅሳል እንጂ ቮልነረብል ግን አይደለም ማለት። አሁን ጠብታ አምቡላንስ ሁላችንም ቤት ገብቷል። ሁላችንም ስንቸገር እንደውላለን አይደለም። 16 ዓመት ሆኖታል አይደለም ይመስለኝ። እውነት ነው። አሁንስ በሰማይ ደግሞ ሕክምና ጀምራለሁ ብለህ ነበር። እሱ እንዴት ነው ሄሊኮፕተሩ ሕክምና? ህልሜ እውነት ለመናገር ማክሲመም ሆነ የኔ ህልም ኢትዮጵያ ውስጥ የአየር አምቡላንስ መጀመር። ቀድሜ ደብረ ዘይት ላይ ተዘጋጅቻለሁ። ህልሜ እንደሆነ ማስረገጫው ማለት ነው። የአየር አምቡላንስ መስጣት ብቻ ሳይሆን የአየር አምቡላንስ የትሬኒንግ ሴንተር ዛት ፖቴንሻሊ ኢስት አፍሪካን ሰርቭ የሚያደርግ ሴንተር ነው። ኢስት አፍሪካ ውስጥ ለ250 ሚሊዮን የሚሆን ፖፕሌሽን በጣም ዴዲኬትድ የሆነ ሀሳቡ ደግሞ በሶሻል ኢንተርፕራይዝ ኮንሰፕት እኔ በአይሮፕላኔ ውስጥ በፊክስድ ዊንግ አይሮፕላኔ በሄሊኮፕተሬ ውስጥ ሊገባ የምፈልገው ሰው ትንፋሽ የሌለው ሰው ህይወቱን ከዚያ አንስተን እዛ ጋር ብናደርሰው ልናድነው የምንችል ነው እንጂ የኢኮኖሚ አቅም ያለውን ሰው አይደለም ማስገባ ምፈልግ። ለሱም ትክክለኛ ቢዝነስ ሞዴል ነው መስራት ምፈልግ። ምን ይላል መሰለ ችግር ሀብት ነው ትላለህና ፍልስፍና ያ ነው። እውነት ነው። እኔ ይሄ ደግሞ በቲዮሪ ብቻ አይደለም በፕራክቲስም ለምሳሌ ኮቪድ ሲመጣ እኛ ብቻ ነን ቬንቲሌተር ውስጡ የተገጠመለት አምቡላንስ ያለ በጣም ውድ። ስለዚህ ዶክተር ሊያ በአንድ ላይ ደውለው አምቡላንስ የለንም ልትሰጠን ይገባል ሲሉ ዓለምንም ግራና ቀኝ ነው የሰጠሁት። ለምሰራ ሱራ ሁሉ ክፍያን መጠየቅ ከብዶኝና ሞኞኛ አይደለም፣ ግን አመ ሶሻል ኢንተርፕሩነር። ስለዚህ ሰው እየተቸገረ አምቡላንስ አቁሜ ካረዳው ተራ ነጋዴ ነኝ ማለት ነው። ተራ ነጋዴነቱም መጥፎ ነው እያልኩት አይደለም፣ ግን መምረጥ አለብኝ ከሁለቱ መካከል እና ወደ ችግርን ሳይ በጥልቀት እኔ ወደ ሶሉሽኑ ነው ማተኩረው። ችግሩ አስሮ እንዲያስቀራኝ ስለማልፈልግ። ስለዚህ ከዚህ አኳያ ኢኮኖሚክ ቼንጁ የኢትዮጵያ ኢኮኖሚክ ሪፎርሙ አጋዥ ነው ብለህ ታስባለህ? እኔ መሐመድ የራሱን ሀገር በጣም በብርሃን ከሚያዩ ሰዎች ሁልጊዜ ማለት የምመደሰው እኔ የኢትዮጵያ ነገር ሁሉ በሚገርም ዓለም በሚደንቅ ሁኔታ ይለወጣል ብዬ አስባለሁ። መንግስትም ለፕራይቬት ሴክተር ብዙ ነገር ያመቻቻል ብዬ አስባለሁ። አሁን እኔ ዋቴ ኮኢንሲደንስ ልትል ትችላለህ። ዳቮስ ላይ ስሸለም 8 ዓመት የለፋውበት የኢትዮጵያ ማህበረ ስራ ፈጣሪዎች ፕሬዚዳንት ልክ የጠብታን ያህል 50% ሰርች ጊዜ ሰጥቼ የምሰራው እዚህ አሶሲዬሽን ላይ ነው። እንደምታውቀው አንተ ወርልድ ፎረምን ኢትዮጵያ አምጥተናል። የደንበራ ላይ ዲቤት ያረኩት እኔ ነው። ለመጀመሪያ ጊዜ በዲቨሎፕመንት ካንትሪ ነው 1600 ሰዎች መጥተው ከ66 ሀገር ይህንን ስብሰባ የተካፈሉ። ከዛ በኋላ ፑሽ ስናረግ አሁን የሚሰሙን ሰዎች ስልጣን ላይ ስላሉ በዚህ ስፔሲፊክ ኢንዱስትሪ ማወራለ እኔ ስለ ስራ ፈጠራ የጆብ የስኪልና ሌበር ሄር ኤክሰለንሲ ሙፈሪያት የሚመሩትና የኢዲአይ ዳይሬክተር ዶክተር ሐሰን ሁሴን የሚመሩትን ነው። እነዚህ ሰዎች እንደ ሌላ ስራ ፈጣሪዎች ናቸው። እውነት ለመናገር እኔ ከእነሱ ጋር ስነጋገር ምንም አንደርስታንድ የማያደርጉት እኔ ማወራው ነገር የለም። በዛ ልክ ስለተረዱት ዘሴም ደይ ጃንዋሪ 20 በእኛ ጥር 12 ቀን ሚኒስትሮቹ ምክር ቤት የአዲሱን የኢንተርፕሬሽን ፖሊሲ እንዳጸደቀ ታውቃለህ። ያ የማህበራዊ ስራ ፈጣሪ ፖሊሲውን በውስጡ አድርጓል። ዋቴ ኮኢንሲደንስ። እቺ ሀገር ትልቅ ሀገር ነች። በልኳ ያወቅናት እኔ ፐርሰናሊ አይመስልኝ ከምንም እኔ ሌላው መከራከሪያ ጥተ ኢትዮጵያን በ3 ፒላሮች ከዓለም የሚበልጥ እንጂ የሚያንስ ነገር የላትም ብዬ ከራከር። አንድ ህዝብ ነው። ከህዝብም 70% ወጣት። ይሄ መጠቀም አለመጠቀም የሀገር ጉዳይ ነው።
ሁለተኛው ሪሶርስ ነው። እስቲ ምንድን ነው ያጣው ይሄ ሀገር? ሚኔራል ነው ያጣው፣ መሬት ነው ያጣው፣ ውሃ ነው ያጣው፣ ጂኦግራፊካል ሎኬሽን ነው ያጣው። ምንድን ነው ያጣው? በሪሶርስ ፖይንት ኦፍ ቪው ማለት ነው። ሶስት ታሪክ። እስቲ በየትኛውም ሃይማኖት በየትኛውም ነገድ እንዲህ የሰዎችን የሙዚቃ አገላለጽ ስታይ ይሄ ሪሶርስ አይደለም? ይሄ ሊሸጥ አይችልም? ይሄ ከገንዘብ በላይ አይደለም? እስቲ ወደ ጠብታ እንምጣ። ጠብታ ድርጅት ሳይሆን ብቻ ሳይሆን ፍልስፍና ነው ትላለህ እና የጠብታ ፍልስፍና ምንድን ነው? ምን ጠብ አደረገ? በጣም ቴንኪ ሙሉ። አጭሩ ነው መልስልሽ። ጠብታ እኔ በተማርኩበት ትምህርት የእኔ ጠብታ የታለ ብሎ የመጠየቅ ፍልስፍና ነው። እኔ ጥቁር አንበሳ ስሰራ ለብዙ ሰው ሳማክር አይሰራም ይሉኛል፣ ከሰራም ለስንቱ ይሰራል ይሉኝ። የእኔ ጥያቄ የእኔ ጠብታ የታለ? እኔ በተማርኩበት ትምህርት ለምሳሌ እዚህ ጋር አንዳችሁ ጠዋት ቁርስ ባትበሉና ሸርተት ብትሉ ሸርተት ያለን ሰው ማስተኛት ህይወትን ማዳን፣ እንዲህ ማስተኛትና በጎን ማስተኛት እኩል ህይወትን አያድን። ራስን የሳተን ሰው ሱፓይን ፖዚሽን ወይ ደግሞ እንዲህ አንጋለሽ ብተኝ መተንፈስ አቁሞ ምንም እርዳታ ሳያገኝ ሊሞት ይችላል። ስለዚህ ብዙ ጊዜ እውቀት የያዝነው ገጀት ሳይሆን ለነገሩ ያለን አመለካከቱ። ዛሬ እንግዲህ ያጠብታ 100,000 ሰዎች በላይ በአምቡላንስ አጓጉዟል። ከ300,000 ሰዎች በላይ ስልጠና ሰጥቷል። ከ200 ልጆችን በኢመርጀንሲ ሜዲካል ቴክኒሽያን አስመርቋል። ኢትዮጵያ 26,000 በሚቀጥለው 5 ዓመት ትፈልጋለች። ወደዛ አቅጣጫ ነው እየሰራን ያለ ነው። ከ3 ሚኒባሶች ወደ 15 ስታንዳርድ ቤዚክ ኤንድ ላይፍ አድቫንስ ላይፍ ሳፖርት አምቡላንስ አድገናል። እየማቀቅንም ቢሆን ባለ ህንጻ ልንሆን። እኔ ዓለም ላይ ዞር ያየሁት ሰዎች የሚበልጡ በስኪል ኖሌጅ እና ስኪል። ስለዚህ አጫጭር ስልጠና ኮንቲኒየስ ፕሮፌሽናል ዲቨሎፕመንት ሴንተር ነው ላደረገው ማሰብ። የአጫጭር ስልጠና ሰዎች እስክሪብቶና እርሳስ ይዘው የሚማሩበት ብቻ ሳይሆን ስኪል ስቴሽን ያለው ሰው ማትረፍ እንዴት ነው ፕራክቲካሊ የሚማሩበት። ስለዚህ የኢትዮጵያ ሐኪሞችና የሕክምና ሙያተኞች ያንን ስኪል የሚማሩበት። እኔ ቻሌንጄ ለኢትዮጵያውያን ብሎም ለአፍሪካውያን ነው። የአፍሪካውያንም የኢትዮጵያንም ችግር ሳምበዲ አይፈታው። ችግሩን ሪኮግናይዝ አድርገን የራሳችን ጠብታ በማስቀመጥ ነው ልንፈታው የምንችል። አሁን ጠዋት ተነስተ ከእንቅልፍ ስትነሳ ማለት ነው ልብስህን ለባብስ ወደ ስራ ልትሄድም ሊሆን ይችላል፣ ስራ ከመጀመርም በፊት ሊሆን ይችላል። ሰይ እንኳንም ኢትዮጵያ ይሆንክ የሚያሰኝ ነገር አለ ከሆነስ ምንድን ነው? እኔ ኢትዮጵያን በጣም አሸጋ በተሸጠው ደስ የሚለኝ ያየሯን ነው። ሰዎች ያጡትን የሚያውቁት እንደኔ እድል ሲያገኙ ነው ብዬ ሰዎች እንዴት እንደሚያስቡ፣ እንዴት እንደሚኖሩ፣ እንዴት እንደሚያመስሉ፣ እንዴት እንደሚያማሩ ስትረዳ ማለት እኔ ክረምቷ እንኳን ውብ ነው ኢትዮጵያ። እውነት ለመናገር በየአቅጣጫው ብትሄጂ እንደ ኢትዮጵያ አይነት አየር የተስተካከለ አየር ያለው ሰው ሀገር አላውቅም። እኔ እውነቱን ንገረኝ ብትይ የኢትዮጵያን ካልቸር የኢትዮጵያን ሰው ኤቭሪቲንግ ነው የምወደው። አሁን ለምሳሌ ምግብ ብትሰጪ ያው ከተቸገርኩ መኖር ስላለብኝ መቆይ ስላለብኝ ልበላ እችላለሁ። እኔ አፒታይቴ ተከፍቶ በላው እንጀራ ነው። ስለዚህ አሁን ሙዚቃ አዳምጥ ብትይ የሌላ ሀገር ሙዚቃ ሪዞኔት አያደርገኝም እውነት ለመናገር ማለት። ስለዚህ እኔ በጣም አንደኛ አላውቅም እንግዲህ ጥናት ይፈልግ እንደሆነ የወታደር ልጅ መሆን የራሱ ፐርስፔክቲቭ አለው ብዬ ወስዳለሁ። እና እኔ አባቴ በጣም አገሩን የሚወድ በጣም የኖረበትን ነገር የተቀበለ ደስ ብሎት የኖረ ሰው ነው አድርጌ ነው መወስነው። እና እኔ የትም ዓለም ላይ የትም አገር ላይ ተመችቶኝ አያውቅም። ማየት ወዳለሁ እንዳልኩሽ ዓለም አይነ ውስጥ ነው መኖር እንፈልገው ነው ኢትዮጵያ ውስጥ። ስለዚህ ኢትዮጵያን ሁሉ ነገሯን ወዳለሁ። መጨረሻ ላይ እስቲ በዓለም ላይ ካሉ የስራ ፈጣሪዎች እነማንን ታደንቃለህ? እስቲ ሶስት ንገረኝ። ለመጪው ትውልድ ለወጣቱ ትውልድ ምንድን ነው የምታስተላልፈው በስራ ፈጠራ ላይ በተለይ ለሚሰማሩ? እኔ የግብርና ስራ ፈጣሪዎች አድናቂ ነኝ፣ ከሕክምና በበለጠ። በጣም ይቅርታ እየጠየቁ ለሕክምና ሰዎች። ምክንያቱም አለመብላት ውርደት ነው፣ አለመታከም ግን ያለመብላትን ያህል ውርደት አይደለም። በዛ መሰረት ጆን ማኬ የሚባል ፉድ ዞንን የሰራ አሜሪካን ሀገር ስቴጅ አሁን ሸጦታል እሱ ሌላ ነገር ለመስራት። ይህ ሰውዬ ኮንሽስ ካፒታሊዝም የሚል መጽሐፍ የጻፈ ሶሻሊዝም አልሰራም፣
ካፒታሊዝም አልሰራም፣ ካፒታሊዝም ግን ኮንሽስ መሆን አለበት ብሎ ይከራከራል። የሰራው ምግብ ላይ። ኢትዮጵያ ውስጥ ያሉ የግብርና ላይ የሚሰሩ ስራ ፈጣሪዎች ሁሉ አድናቂ ነኝ። አንዴ በኢትዮጵያ ቴሌቪዥን እኔ በነበርኩበት የተሸለመ ዮሐንስ የሚባል ልጅ አለ። ለምሳሌ በጣም 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 አሁን እንደነሱ አይነት ሰዎች ናቸው የዚች ሀገር ተስፋዎች። ሊትራሊ ወደ ኋላ ስትሄጂ የነ ተካይ ጌኗ አድናቂ ነኝ። የነ ባለ ሆቴሎቹ የነ ጋሽ በቀለ ሞላ አድናቂ ነኝ። አሁን ከረንትሊ የኤለን መስክ አድናቂ ነኝ። ምንም በጣም አሁን ኤለን መስክ ተናጋሪ ነበር። በአካል አይቼዋለሁ ወርልድ ኢኮኖሚክ ፎረም ላይ። እንደነሱ አይነት ብዶች ናቸው የዚች ሀገር ተስፋዎች። ህይወት ብዙዎቻችን እንደምናስበው ወይ ሀብታም ሆኖ መኖር፣ ወይ ድሀ ሆኖ መኖር፣ ወይ ዶክተር መሆን፣ ወይ ፕሮፌሰር መሆን፣ ወይ በኮሚኒቲ ውስጥ አይደለም። ህይወት ፐርፐዝም የተፈጠርንበትን ምክንያት አንደርስታንድ ማድረግ። ስለዚህ እኔ በኢትዮጵያ ውስጥ በዚህ ሁኔታ የተፈጠርኩት የኢትዮጵያን የድንገተኛ ሕክምና አገልግሎት ለመለወጥ ብቻዬን ነበርኩ። አሁን ግን ብቻዬን አይደለም። ስለዚህ እኔን ብዙ አላማዬ ደግሞ ሰዎችን ኢንስፓየር ማድረግ ነው፣ ኢንፍሉዌንሰር መሆን ነው። ማሰብ ትክክል ስህተት እንዳልሆነ ከቤተሰብ ጀምሮ ቢረዱ፣ ሀሳብ ክራፍት እንደሚደረግ፣ እንደ ኢንኩቤተር እንደሚፈለፈል፣ እንደሚያድግ፣ እንደሚወድቅ፣ እንደሚነሳ፣ ተስፋ መቁረጥ ተስፋ ማግኘት ውስጡ እንዳለው የጀርኒ ፓርት መሆኑን ወጣቶች በትክክል ከተረዱ መውደቅ መነሳት። እኔ ጆርኒ የምታወጣው ስራውን አልፈልገው። አሁን እቺ ምሰራተን ህንፃ ሰርተ ብትሰጠኝ እንደገደልከኝ ነው የምወጣው። እኔ የምፈልገው በውስጡ ታግዬ ማለፍን። ህይወት እሱ ስለሆነ ስለመጣ በጣም ነው ደስ ያለን። እናመሰግናለን በጣም አይደለም። ሌላ ይቀራል? አዎ የቀረ ነገር አለን። ትንሽ ነገር ቤት ያፈራውን ጆሲ እስቲ ምግቡን አንጣ ተቀምስና አስተያየት ተሰጠናል። አስተያየት ያው ስለ ሀብት ስላለን ነገር አይደለም የምናወራው። አንዱ እኮ ኢትዮጵያ ያለን ምግብ ነው። የምግብ ምን አመጣ ጆሲ? ሀብት ነው። ቆጮም አለ። በጣም ነው የሚጣፍጠው። እስቲ ቅመስ። እስቲ ቅመስ። ኦኬ ዋለ በጣም እግዚአብሔር ይስጥልኝ። በጣም ይጣፍጣል አይደል? ይሄን ነው የምልህ እኮ የሁሉ ባህል ያንተ ባህል፣ የሁሉ ምግብ ያንተ ምግብ፣ የሁሉ ሙዚቃ ያንተ ሙዚቃ አይደል? በል እስቲ ብላ እየበላ በጣም እናመሰግናለን ኬቢ አብረን ስለሆንክ። በቀጣይ ሌላ ሽልማት እንደምታሸንፍ እርግጠኛ ነን። ቤተሰቦቻችን ለነበረን ጊዜ እናመሰግናለን። ቴንክ ዩ ኬቢዬ። በጣም አመሰግናለሁ።